بسم الله الرحمن الرحيم. إني وغاس إبراهيم محمد حسن كسل سم وغاس إبرو يبالالو غري كوميونيتي وهم يغري أغر شماغلوچ عندونين زاري ይሄንን እድል አግኝቼ ለመናገር ላበቃኝ አላህ ምስጋና ይገባዋል። እንደምታወቀው በዞናችን ከፍተኛ ድርቅ ለ4 አመት ሙሉ የተከሰተ ድርቅ በእንስሳትና በሰው ህይወት ላይ ከፍተኛ ችግር ማድረሱ የሚታወቅ ነው። ይሄን ሰሞን ብዙ በዓለም ደረጃ በተለያዩ ሚዲያዎች ሲተላለፍ እንደቆየ ይታወሳል። ይሄ ድርቅ እንስሳቶቹ፣ ከብቶቹ፣ ፍየሎቹ አልቋል። አሁን ወደ ሰው ህይወት እየሄደ ነው። ይህንኑ መሰረት በማድረግ ለመላው የሀገራችን ህዝብ፣ ለኢትዮጵያ ህዝብ፣ ለክልላችን ህዝብ፣ ለውጭ ላሉ ዲያስፖራ የዚህ ሀገር ዲያስፖራዎች ወይም የዚህ ኮሚኒቲ ዲያስፖራ በውጭ ሀገር ያሉትም ይሁን ለመላው የኢትዮጵያ ህዝብም ለክልላችን ህዝብም የምናስተላልፈው ለዚህ ህዝብ ህይወት ለማዳን ሁሉም ሰው መረባረብ እንዳለበት ነው ለዚህ ለማስተላለፍ የምንፈልገው። እንደምታወቀው በአካባቢያችን ቦረና ዞን ጎረቤታችን የሆነ ድርቅ እንደተከሰተና በመላው ኢትዮጵያ እርዳታ እንደተደረገለት ሁሉ እኛም ጎረቤት በመሆናችን ተመሳሳይ ድርቅ ነው አሁን በአካባቢያችን የደረሰው። የሰው እልቂት አሁን ጀምሯል። ህፃናቶች እየሞቱ ነው፣ ሴቶች እየሞቱ ነው። የውሃ ችግር አለ፣ የእህል ችግር አለ። ይህ ድርቅ የተከሰተ በዚህ በድርቁ ምክንያት በሽታ ደግሞ ገብቷል። በዚህ መሰረት ሁሉም የኢትዮጵያ ህዝብ እንዲረባረብና የተቻለ ሁሉም አቅሙ በፈቀደ ሁሉ እርዳታ እንዲያደርግ በአክብሮት እንጠይቃለን። ይህንኑ እርዳታ ለማድረግ በጊዜያዊነት የፀሐይ አካውንት የከፈትን ስለሆነ ከነገ ወይም ከተነጎዳ ጀምሮ በብሔራዊ ባንክ አካውንት እንከፍታለን። በጊዜያዊነት ፀሐይ አካውንት 09 54 79 62 42 እንድትልኩልን እና እርዳታ እጃችሁን እንድትለግሱልን በአክብሮት እንጠይቃለን። የሀገራችን ህዝብ ሁሉ ማንኛውም መንግስትም ይሁን ነጋዴም ይሁን ግለሰብም ይሁን ድርጅትም ይሁን የተቻላችሁን እርዳታ እንድታደርጉልን በአክብሮት እንጠይቃለን። ይህ ህዝብ እስካሁን ድረስ ከመንግስትም ይሁን ከእርዳታ ድርጅትም ይሁን ከሌላም ይሁን ምንም እስካሁን ድረስ የደረሰ ነገር የለም። ከብቱ አልቋል፣ ሰው አልቋል። በተቻላችሁ ሁሉም በሁሉም ነገር በውሃም ይሁን በረሽንም ይሁን በመድኃኒትም ይሁን ሁሉም እንድትረባረቡልን በአክብሮት እንጠይቃለን። በተቻላችሁትን ሁሉ እንድታደርጉልን እንጠይቃለን። አመሰግናለሁ።